ሰይፈ ነበልባል ደራሲ አቤ ጉበኛ። ሰይፈ ነበልባል በዘመኑ የነበረ ተወዳጅ ልቦለድ መጽሐፍ። ሰይፈ ነበልባል ጠቅላይ ሚኒስትር መልክዓም የመሪነቱን ስራ እንደጀመረ ያዘጋጀውን የልማት አቅድ ባቀረበ ጊዜ ያደረገው ንግግር አንድ ሀገር የተፈጥሮ ሀብቶቹን ለተወላጆቹ በበቂ ሊሰጥ ካልቻለ አገርነቱ ብቻ ሊያኮራ አይችልም። ለተራበና የዕለት ፍላጎቶችን ላላገኘ ሰው ሀገርና ነጻነት ከሚለው ቃል ይልቅ ምግብና ልብስ የሚለው ቃል ይሰማዋል። ሁሉንም ነገር ለማድረግ ከሁሉ አስቀድመን በጋራ ጥረታችን ሀገራችንን ማልማትና የተገኘውን የሥራ ውጤት ሁሉ ለእያንዳንዱ ሰው መልካም አኗኗር እንዲውል ማድረግ አለብን። ብዙዎች ሀገሮች ከሌሎች ሀገሮች በተፈጥሮ ሀብት ከሚበልጧቸው እንኳን ሳይቀር ይበልጥ ለምተው መገኘታቸውን ታውቃላችሁ። በምን ይመስላችኋል? በተአምር ሰዎች በተፈጥሮ ከሌሎች የተለዩ በመሆናቸው አይደለም። ከሌሎች የበለጡ ሰራተኞች፣ ተባባሪዎችና ተፋቃሪዎች በመሆናቸው ነው። ስራ ሲባል ሁሉም ስራ ነው። አስፈላጊ ስለሆነ ሁሉም የሥራ ክፍል ተቋቁሟል። ባሉበት ቦታ ሁሉ ሊሰሩት በሚችሉት ስራ በትጋትና በቅንነት ከሁሉ ይበልጥ ኃላፊነትን አውቀው መስራት ስራን ያቀላጥፋል። ከመንግስቱ መሪ ጀምሮ እስከ ቢሮ ጠባቂው ዘበኛ፣ ከሳይንቲስቱ ጀምሮ እስከ ጥጃ ጠባቂው ድረስ ያሉት ሰራተኞች ሁሉ እንዲያበረክቱ የሚፈለግባቸውን ግዳጅ የየግል ጥረታቸውን በጠቅላላው የሀገር እድገት ውስጥ ተገቢ ቦታውን ይዞ እንዲገኝ በሚያውቁትና በሚችሉት መጠን መጣጣር ነው። ይህም ሲሆን ከሁሉ አብልጠን ልንከላከለው የሚገባን ቢሮክራሲ በሚባል የተጠላ ስም የታወቀው ስልጣንን ለማሳየት ወይም በተፈጥሮ ጠማማነት ጉቦ በመፈለግ ወዳጅንና ወዳጅ ያልሆነን በመለየት የሚደረገውን የቢሮ ውስጥ ወንጀል ነው። ማንም ህዝብ ስነ ስርዓት ያለው አስተዳደር፣ ትክክለኛ ፍርድና ጸጥታ ያለው ኑሮ ከነጻነት ጋር ካላገኘ ምንም ነገር ሊሰራ አይችልም። እድገት የሚመነጨው ከመልካም አስተዳደር ነው። እኛ የምንፈልገው እድገት ደግሞ የስም ብቻ እድገት አይደለም። የአቶሚክ ቦምብ መስራት፣ ሮኬቶች ሰርቶ መተኮስ፣ የጠፈር ላይ አካሎችን መመረመርና የሚባሉት ከፍተኛ ጉዳዮች ለጊዜው ከደረጃችን በላይ ስለሆኑ አሁን የምንፈልገው የምንችላቸውንና የሀገራችንን ህዝብ ሁሉ በቀላል ሊሰራቸው የሚችላቸውን ስራዎች በተፋጠነና ጠቃሚ በሆነ መንገድ ሰርተን እንድንበለጽግ ነው። ከአቶሚክ ቦምብ ይልቅ ዳቦ ብዙ ፈላጊ ያለው። ግዴላችሁ ሞኛ እንሁን። በዓለም ውስጥ በብዙ ሚሊዮን የሚቆጠሩ ህዝቦች በረሃብ የሚሰቃዩት ምግብ ስላነሰ እንጂ የኑክሌር ቦምብ ስለጠፋ አይደለም። የሀገራችን ህዝብ በመጠኑ የሚያውቃቸውን ነገሮች በትጋት ቢሰራ ምን ያህል ታላቅ ህዝብ እንደሚሆን ታያላችሁ። አሁን ያሉብን ችግሮች ሁሉ ካለማወቃችን የመጡ ሳይሆኑ በምናውቀው መጠን ባለመስራታችን የደረሱብን ናቸው። ገበሬው እንደቻለ አርሶ አደር አርሶ ለሰው ልጅ ሁሉ የመጀመሪያ ፍላጎት የሆነውን ምግብ በሰፊው አፍርቶ ራሱንና የሀገሩን ህዝብ እንዲያጠግብ ከዛም አልፎ የዓለም ረሃብተኞች እንዲረዳ ሁላችንም ልናደርግለት የሚገባንን እናደርግለት። መጀመሪያ ማንኛውም ገበሬ ከገባርነት እና ጢሰኛነት ነፃ ሆኖ በቻለ መጠን የሚያርሰው መሬት እንዲያገኝ እናድርግ። ሁለተኛ በሆነ ባልሆነ ምክንያት እያስከሰሱ እያጨቃጨቁና እያሰሩ ስራ የሚያስፈቱ ሹማምንቶችን እናስወግድለት። ሶስተኛ ከዓመት ቀኖች ውስጥ አብዛኞቹን ያለ ስራ እንዲያሳልፍ የሚያደርገውን የበዓል ብዛት ከቤተ ክርስቲያናችን ጋር ተስማምተን እንቀንስለት። አራተኛ ተባብሮም ሆነ በመንግስት እርዳታ የሚያፈራው የእርሻና ርቢ ውጤት ሁሉ በአገር ውስጥና በውጭ ሀገር ገበያዎች ዋጋ እንዲያገኙለት የፍራፍሬ
የስጋና የአይብ ማሸጊያ፣ የዘይት ማጣሪያ፣ የቆዳ ማዘጋጃ፣ የእንጨት መሰንጠቂያና ሌሎችም ቀላል ኢንዱስትሪዎች ሰፋ ያለ የእርሻ ሀብት በሚገኝባቸው ቀበሌዎች ሁሉ በህዝብ ተራድኦና በመንግስታዊ ድርጅቶች እንዲቋቋሙ እናድርግ። መንገዶቻችንም በከተማዎቻችን ብቻ ሳይሆን እንዳውም በለጥ ብለው እርሻዎቻችን፣ ኢንዱስትሪዎቻችን በሚገኙባቸው ቦታዎች እንዲስፋፉ እናድርግ። የልማት ባንካችን ከሌሎች ባንኮች የበለጠ እንዲሆን አድርገን በህብረትም ሆነ በግል የልማት ስራዎችን ለማስፋት የሚጣጣሩ ሰዎችን መርዳት አለብን። እርሻ ለማንኛውም የዓለም ህዝብ ተቀዳሚ ስራ ነው። አንዳንድ ሀገሮች ከእርሻ ይልቅ ወደ ኢንዱስትሪና ንግድ በበለጠ የሚያደሉበት ምክንያት የሀገራቸው የተፈጥሮ ሁኔታ ከእርሻ ይልቅ ለንግድና ለኢንዱስትሪ ምቹ በመሆኑ እንጂ እርሻን የሚያስንቅ ስራ በዓለም ላይ ኖሮ አይደለም። እኛ ግን ለእርሻና ለርቢ እጅግ ምቹ የሆነ በቂ ምድር ስላለን ከእርሻ ልናስቀድመው የምንችለው ነገር የለም። ከእርሻ የማይገኝ ምን አለ? ኢንዱስትሪዎች በብዛት ሰርተው ከሚያመጧቸው ነገሮች እንኳን በብዙዎች ከእርሻ የሚገኙ ፍሬዎች ናቸው። ቅባቶች፣ ልብሶች፣ የቆዳ ዕቃዎች፣ ልዩ ልዩ የምግብ አይነቶች፣ ከእንጨት የሚሰሩ ዕቃዎች፣ ሌሎችም እነዚህን የመሳሰሉ ነገሮች ሁሉ ከእርሻ ሀብት ተገኝተው በኢንዱስትሪ የሚዘጋጁ ናቸው። ቆዳ ብቻ በሰዎች ዕለታዊ አገልግሎት ውስጥ ምን ያህል መፈለጉን ማየት የእርሻ ሀብት በኢንዱስትሪ ዓለም ውስጥ ምን ያህል ተፈላጊ መሆኑን የሚያስረዳ ነው። ስለዚህ ለእርሻ የምንሰጠው ተቀዳሚነት በምንም ሊዘለል የማይችል ግዳጅ ነው። በአሁኑ የልማት እቅዳችን ዋናውን ደረጃ የያዘው እርሻ በመሆኑ በሚቀጥሉት 3 ዓመታት 200 የማህበር እርሻዎችና 90 የርቢ ጣቢያዎች እንዲቋቋሙ እቅደናል። የሚቻል ቢሆን በሀገራችን ውስጥ ከአውቶሞቢሎች ይልቅ የእርሻ መኪናዎች ቢበዙልን ባስፈለገ ነበር። ሰዎች መልአክ ካልሆኑ በቀር የእርሻ ሀብቶች ምንጊዜም የማይሻር ተፈላጊነት ስላላቸው ለእርሻ የታደለ ምድር ስላለንና ለእርሻ ተቀዳሚነትን ስለሰጠን ደስ ሊለን ይገባል። ሁለተኛ፣ ስለ ሀገር ውስጥና የውጭ ንግዳችን ጉዳይ ያለንን አቋምና ልናደርገው የሚገባንን ነገር መረዳት አለብን። ምን ጊዜም ቢሆን መለዋወጥና መበዳደር የአንድ ህዝብ ቀርቶ የአንድ ግላዊ ሰው አስፈላጊ ጉዳይ ነው። ግን ከሁሉም ማስቀድመን የሀገራችን ህዝብ በአንዱ ክፍል ባለው ጥቅም በሌላ ክፍል ያለው ሳይጠቀምበት እንዳይቀር፣ ለምሳሌ አንዱ ጠቅላይ ግዛት ሲራብ ሌላው የእርሻ ውጤቶችን ወዴት ላድርስ የሚልበት ሁኔታ እንዳይኖር ህዝባችን እርስ በርሱ እንዲቀራረብና አንድ ቤተሰብነቱ እንዲታወቅ ህዝቡ የሚገናኝባቸው ዘዴዎች አስቀድመን ማዘጋጀት አለብን። በአይንህ የምታየውን ወንድምህን ሳትወድ የማታየውን እግዚአብሔርን እወዳለሁ ብትል ውሸታም ነህ እንደተባለው የሀገራችን ህዝብ እርስ በርሱ ተቀራርቦ ጥቅሙንና ጉዳቱን የጋራ ባለቤት ለመሆን ሳናደርሰው ስለ ዓለም ህዝቦች አንድነት ያለንን ተረት ብንተርት ዋሾ ያደርገናል። ከሁሉም በፊት የሀገራችን ህዝብ በንግድ በሌላ ስራም እየተገናኘ አንድ ይሁን። ከዛ በኋላ ወደ ጎረቤቶቻችንና ወደ ወዳጆቻችን እንመለከታለን። ከዚህም ይልቅ ማንኛውም ጉዳያችንን ሊቃና የሚችለው የውስጥ ጉዳያችን ሲቃና ስለሆነ የግል እድገታችንን ማስቀደም አለብን። የዛሬው ዓለም የጥቅም ዓለም በመሆኑ ራሳችን በራሳችን ደርጅተን ካልተገኘን በቀር ደርሰን የኢንተርናሽናል ጉዳዮች ጀግኖች ነን ብንል ውጤቱ ከንቱ ይሆናል። ልንወደድና ልንከበር የምንችለው ራሳችን አንድነት ኖሮን በሀገራችን የተፈጥሮ ሀብት አስቀድመን ራሳችንን ጠቅመን ስንገኝ እንጂ ዝም ብለን ስለ ዓለም ህዝብ ሰላምና ደህንነት በጥብቅ እንጥራለን ብንል የቁራ ጩኸት ሆኖ ከመቅረት በቀር በማንም ዘንድ ሊያስወድደንና ሊያስከብረን አይችልም። የሀገራችን ህዝብ ሰርቶ እንዳይጠቀም እያሰናከልን አገራችን ለውጭ ዜጎች ክፍት ናት፣ እንግዳ ተቀባዮች ነን፣ ብዙ የውጭ ሀገር ዜጎች በሀገራችን ውስጥ በደስታ ይኖራሉ በሚሉ የራስ ማታለያ ቃሎች ራሳችንን እየሸነገልን በሀገራችን ያሉትን ጠቃሚ የሥራ ቦታዎች ለውጭ ዜጎች ብንሰጥ ህዝቡ አውቆ ሊቃወመን ባይችል እንኳን እግዚአብሔር ይፈርድብናል። ባንኮቻችን ለሀገራችን ህዝብ ለልማት ተግባር ከሚያበድሩ ይልቅ ለአንድ የውጭ ዜጋ የንግድ መጀመሪያ ወይም የቤት መስሪያ ቢያበድሩ ደስ ይላቸዋል የሚል ሐሜት አለ። እውነት ሊሆን ይችላል።
ይህ ሁሉ የሆነው በማንም ጥፋት ሳይሆን በእኛ በመሪዎቹ ለህዝባችን አለማሰብ ነው። ህዝብን ወደ ራሱ ጥቅም ለመውሰድ ከሆነ በፈቃዱ ባያደርግ እንኳን በግድ ማሰራት ትክክለኛ ተግባር ነው። ለጥቅም ካልዋለ ነጻነት ይልቅ ጥቅም ያለው ጭቆና ይሻላል። በእውነት ከሆነ እኛ ለሀገራችን ህዝብ ምንም አልሰራንለት። ከሁሉ በፊት ለሀገራችን ህዝብ እድገትና ደህንነት ማሰብ ሲገባን ስለ ዓለም ህዝብ የአፍ ሐሳቢነት በጣም አዘንብለናል። የልማት እቅዳችን እንዳያሰናክሉብን ከመፈራቸው ነገሮች መካከል አንዱ የኛ ሀገራችን በሚገባ አለማየትና ተቀዳሚ ተግባራችንን አለመገንዘብ ነው። ከዚህ ቀጥዬ የማስታውሳችሁ ደግሞ በሀገራችን ልናቋቁማቸው ስለሚገቡን ፋብሪካዎች ነው። ከሀገራችን ገቢ አብዛኛው ገንዘብ የሚወጣው ከዚህ በቀላሉ ልንሰራው ስንችል ከውጭ በምንገዛው ዕቃ ነው። የሰው ዕለታዊና መሰረታዊ ፍላጎቶች የሆኑትን ነገሮች እንኳን እዚህ በሚገባ አጠናቀን መገኘት ሲገባን ልብሳችን ከውጭ የተገዛ፣ የቤት ዕቃዎቻችን ከውጭ የተገዙ የሚያሳዝን ነገር ነው። አንዳንዴ ምግባችንም ከውጭ የተገዛ መሆኑን ማን ይክዳል? ይህ አሳፋሪ ነገር ነው። በአሁኑ ዘመን ላይ ሸክላ ከባህር ማዶ መጥተን መግዛታችን ያስገርማል። ይህ ደካማነት እያየን ለመኖር የማይቻል ስለሆነ በሚቀጥሉት 2 ዓመታት ውስጥ 5 ታላላቅ የጨርቃ ጨርቅ ፋብሪካዎች፣ 1 ታላቅ የእንጨት ዕቃዎች ማዘጋጃ ፋብሪካ፣ 2 የሸክላ ዕቃዎች ፋብሪካዎችና 1 ታላቅ የጠርሙስና የብርጭቆ ፋብሪካ፣ 5 የስጋ ማሸጊያ ፋብሪካዎች፣ 1 የአሳ ማሸጊያ ፋብሪካ፣ 1 ታላቅ የወረቀት ፋብሪካ፣ 1 የቀለም ፋብሪካ እንዲቋቋሙ አደራጅተናል። እነዚህም በምንም ችግር ተመካኝተው የማይቀሩ ናቸው። በሚቀጥሉ ሌሎች 4 ዓመታት ውስጥ ደግሞ 1 ታላቅ የብረት ማቅለጫ፣ 1 የብስክሌት ፋብሪካ፣ 1 የልዩ ብረታ ብረት ዕቃዎች መስሪያ ፋብሪካ፣ 1 ከፍተኛ አይነት ጫማዎች የሚሰራ ፋብሪካ፣ የበርባሮስ ወንዝ ታላቅ ግድብ እንዲሰሩ ተደርጓል። ከዚህ በቀር በሀገራችን የሚገኙ የተፈጥሮ ሀብቶች ማለት ልዩ የማዕድን አይነቶች በብዛት የሚገኙባቸው ቦታዎች እየደረስን ከተገኙበት ጊዜ ጀምሮ አስፈላጊውን ስራ ለማከናወን በታላቅ ዝግጅት ላይ ነን። ይህ ለቅርቦቹ ዓመታት የታቀደ ነው። ቢቻል በዚህ እቅድ ውስጥ ከተጠቀሱት በጣም የሚበዙ ነገሮች ማከናወን እንጂ ከዚህ መቀነስ ፈጽሞ የማይታለም ነው። ይህ ፈጣን እርምጃ በምናደርግበት ጊዜ ችኩሎች፣ ጉጉዎች የሚሉን የውጭም የአገር ውስጥም ነቃፊዎች አናጣም። ነገር ግን ምክንያቱን አስቀድመን ስለምናውቀው በዚህ አንገረምም። የውጭዎች የሚነቅፉን የነሱ የሸቀጥ ማራገፊያ ሁነን ባለመኖራችን ስለሚቆጩ ነው። የኛዎቹ ማሚቶዎች ደግሞ እድገታችንን ከማይወዱና በእኛ ሀብትና ጉልበት በጥፉ ሲጠቀሙ ለመኖር ከሚመኙ ወገኖች የተጫኑትን ብቻ ማውራት እንጂ ስለ ሀገራቸው በራሳቸው ሐሳብና አቅድ የሚያቀርቡት አስተያየት ስለሌላቸው ነው። እኛ ግን እንሰራለን፣ በምንም አንበገርም። ምቀኝነት፣ ራስን ብቻ መውደድ፣ በማይጨበጥ ነገር መራቀቅ ጠላቶቻችን መሆናቸውን መገንዘብ አለብን። አውቃለሁ መስራት እንችላለን የሚችል በሚያውቀው ገብቶ መስራት ይችላል። የእርሻ ድርጅቶቻችን በሰፊው ተመስርተዋል። ኢንዱስትሪዎቻችን በመስፋፋት ላይ ናቸው። አሁን በፍጥነት ይስፋፋሉ። የኢኮኖሚ ሊቁ እኛ ከምንሰራው በበለጠ ስራን የሚያፋጥንና ጥቅም የሚያስገኝ እቅድ ካለው የልማታችንን እቅድ በርሱ እንዲመራ እናደርጋለን። የኛ ምኞት ህዝባችንን ወደ ተሻለ ኑሮ የሚያደርስበትን እድል መፍጠር እንጂ የምቀኝነት ውድድር አይደለም። ስለዚህ ማንም በጎን ሆኖ እንዲተቸን ወይም እናውቀው ነበር እኮ እያለ ግብዝነቱን እንዲዘራብን አንሻም። እንስራ። ማንም ሰው በሚያውቀው ሙያ የመስራት እድል እንዲኖረው አድርገናል። ስለዚህ የልማት እቅዳችንን ከግቡ ለማድረስ በአንድ መንፈስ መራመድ አለብን። የፓርላማ አባሎችም ስልጣናችሁን የእርምጃችን ማሳኪያ እንቅፋት እንዳታደርጉት በጥብቅ ለምናችኋለሁ። የኛ እድገት በቆራጥነት በሚገኝ ተአምር ላይ ብቻ የተመሰረተ ነው።
ሌላ መድኃኒት የለንም። ስለ ልማት በምንሰራበት ጊዜ በትምህርት በኩል ያለን የይዞታ ማጠናከርና የተማሩና ለመስራት በጎ ፈቃድ ችሎታ ያላቸው አዋቂዎችን በበቂ ማግኘት ከልማት እቅዳችን ውስጥ አንዱ መሆኑን በጥልቅ መረዳት አለብን። ታላቅ ጭብጨባ ሆነና ክርክሩ ቀጠለ። በዚህ ቀን ከምክር ቤቱ አባሎች የቀረቡለት ጥያቄዎችን እና የሰጣቸው መልሶች አሁን የተናገረውን በእቅዱ ላይ ያቀረበው ሁሉ በስራ ላይ ለማዋል ያለ ውጭ እርዳታ የምንችል ይመስልሃል? ሲል አንድ የሰራተኛ ክፍል የምክር ቤት አባል ጠየቀው። ጠቅላይ ሚኒስትሩ መልካምም የሚከተለውን መልስ ሰጠው። አገራችንን ማልማት የሁላችንም ተግባር ስለሆነ ለዚህ ተግባር ከየግል ጥቅማችን በከፊል ለጥቂት ጊዜ መስዋዕት ማድረግ ግዳጃችን ነው። በተለይ በህዝብ አገልግሎት ላይ የምንገኝ ሰዎች ምሳሌነታችንን እጅግ አስፈላጊና ጠቃሚ ስለሆነ የመጀመሪያውን መስዋዕትነት እኛ ቀምሰን ለህዝብ ማሳየት አለብን። ብዙ ደሞዝ ያለን ከደሞዛችን እየቀነስን ለልማት ባጀታችን ማሟያ የገቢ ምንጭ መፍጠር አለብን። ሌሎችም እንዲሁ በሚችሉት መጠን እየረዱ ሀገራቸውን ባለዳ ከማድረግና ለነጻነታቸውና ለዘለቄታው ጥቅማቸው እንቅፋት የሚሆን ግዴታ ከመጫን ማዳን አለባቸው። ጉልበታችንንም በከንቱ ማባከን የለብንም። በዚህ መንገድ ከተስማማን የውጭ እርዳታና ብድር እምብዛም ላይ ያስፈልገን ይችላል። ችግራችን ከዚህ ሁሉ በላይ ሆኖ እርዳታና ብድር ካስፈለገን ግን አስጊ ግዳጅ የሌለበት ብድርና እርዳታ የማንፈልግበት ምክንያት የለም። ይህንንም ስል የማይረሱ ሌሎች ነገሮች መኖራቸውን በመዘንጋት አይደለም። ከህዝብ ጥቅም በፊት ለስም መስራት መዘንጋት አለብን። አንድ ህንጻ በብዙ ሚሊዮን ብር እየሰራን በሺህ የሚቆጠር ገንዘብ ሊቋቋሙ የሚችሉ ኢንዱስትሪዎችን ለውጭ ካፒታሊስቶች መስጠት በህዝባችን ላይ ከፍ ያለ ወንጀል እንደመፈጸም የሚቆጠር ነው። ለብድርና ለእርዳታ ስንል የአካልና የመንፈስ ነጻነታችንን መሸጥም ለተንኮል በተበተኑ ፍሬዎች ታታላ በወጥመድ በመግባት ህይወቷን እንደምታጣ ወፍ ያደርገናል። ስለዚህ መሰረታዊ ሐሳቦችን ራስን በራስ ማሻሻል እንጂ ያለ ምጽዋት አንኖርም ማለት መሆን የለበትም። አንድነትና ሰራተኛነት ከምጽዋት የበለጠ የሚያኮሩ ናቸው። ሀገራችንን በቶሎ ለማልማትና የህዝቡን ኑሮ በጠቅላላው ከፍ ለማድረግ የትኛውን መንገድ ብንከተል ይሻል ይመስልሃል? የካፒታሊስቶች ወይስ የኮሙኒስቶች? ሲል አንድ የጥንታዊ እምነት ደጋፊ የምክር ቤት አባል ጠየቀው። ጠቅላይ ሚኒስትሩም የሚከተለውን መልስ ሰጠ። እኛ ለራሳችን የተፈጠርን ህዝቦች ነን። እነገሌን እንምሰል እያልን በመጨቃጨቅ የምናገኘው ትርፍ የለም። ያንዱን ቃል በትክክል ገልብጦ መጮህ የሚተውነት ስራ ነው። እኛ ለራሳችን ምሳሌ የማንሆንበት ምክንያት የለም። እኔ እንደማምነው የሰው ልጅ በሚያየውና በሚዳስሰው ነገር ብቻ እምነቱን ጥሎ ተፈጥሮን በሆዱ ብቻ ይተርጉመው አልልም። ማንም ሰው የወንድሙን ድርሻና መብት በማይጋፋበት መንገድ የግል ድካም ደክሞ የግል ደስታ ቢያገኝ በግድ የግል ተግባርን ዘንጋ የምንልበት ትክክለኛ ምክንያት የምናገኝ አይመስለኝም። እንዲሁም ገና በረሃብና በችግር የሚሞቱ ሰዎች በብዛት በሚገኙበት ሀገራችን የሮክፌለር ተወዳዳሪ ለመሆን የሚፈልጉ ሰዎች እንዲፈጠሩ አንሻም። እኛ የምንሻውና ልናደርግ የሚገባን በእርግጥ ልናደርገው የምንችለውን ነገር ነው። በመካከሉ መሄድ ከብዙ ጭቅጭቅ ያድናል። ከዚህ አልፎ በራስ እምነትና ዓላማ ለመራመድ ያስችላል። ስለ ኮሙኒዝምና ካፒታሊዝም መጨቃጨቅ የጀመሩ አሉ። እነሱ ይበቃሉ። የልማት ባጀታችን ከፍ ለማድረግ ካሁን በፊት ከነበረን ወጪ መቀነስ የሚያስፈልግ አይመስልህም? ሲል ሌላው አባል ጠየቀ። ጠቅላይ ሚኒስትሩም እንደሚከተለው መለሰ። አዎ፣ ብዙ ወጪዎችን መቀነስ አለብን። እጅግ አስፈላጊ ባልሆኑ አገሮች ሁሉ በኤምባሲ ደረጃ የዲፕሎማቲክ ግንኙነት መክፈት፣ የኢንተርናሽናል ስብሰባዎች በተባሉ የሚጠቀሙም የማይጠቅሙም ጉባኤዎች ሁሉ በቀን ብዙ የሚያከስሩ ብዙ መልእክተኞች መላክ፣ ግብዣና ሽርሽር ከልክ በላይ ማብዛት፣ ሹማምንትን ከልክ በላይ ማብዛት፣ ለሹማምንት መኪና እየገዙ መስጠትና ልዩ ልዩ ጉርሻ ማብዛት የሀገራችንን ገቢ
እጅግ የሚጎዱ ሆነው ስለተገኙ እነዚህን ለመሳሰሉ ነገሮች ያለ ልክ ይባክን የነበረውን ገንዘብ ሁሉ ተቆጥቦ ለልማት እንዲውል አቅደናል። ለጊዜው በ35 ሀገሮች የነበሩ ኤምባሲዎች ወደ ቆንስላነት ዝቅ ብለው እንዲካሄዱ ወስነናል። የሚኒስትሮች ቁጥር ከ200 ወደ 25 እንዲወርድ፣ የዲሬክተሮች ቁጥርም ከ700 ወደ 225 እንዲወርድ፣ የጄኔራሎች ቁጥር ከ300 ወደ 100 እንዲወርድ አድርገናል። ወደ ማንኛውም የኢንተርናሽናል ጉባኤ ከ3 ቢበዛ ከ4 የማይበልጡ መልእክተኞች ብቻ እንዲላኩ፣ አስፈላጊያችን ካልሆነ የኢንተርናሽናል ድርጅቶችም ለጊዜው እንድንወጣ አድርገናል። በጠቅላላው የሀገራችን ሕዝብ ሙሉ በሙሉ አብልተን አልብሰን መጠጊያ እንዲያገኝ ጤናውን እንዲጠብቅና የትምህርትና ጥቅም እንዲያውቅ እስክናደርግ ድረስ ለማንኛውም ትርፍ ነገር የምናወጣውን ገንዘብ ሁሉ ያለ ምህረት መቀነስ አለብን። በሀገራችን ውስጥ ብዙ ፋብሪካዎች ቢቋቋሙ የስራችን ውጤቶች በኢንዱስትሪ እጅግ ከፍ ብለው ከሚገኙት ሀገሮች የስራ ፍሬዎች ጋር በዓለም ገበያዎች ላይ ሊወዳደሩ ስለማይችሉ የሀገራችን ህዝብ ፋብሪካዎች የሚያወጧቸውን እቃዎች በብዛት ለመግዛት ስለማይችል ብዙዎች እቃዎች እዚህ ለመስራት ከመጣር ይልቅ በቀላሉ ከውጭ ማስመጣቱ ይሻላል ብለው የሚያምኑ የኢኮኖሚ ሊቆች ብዙዎች ናቸው። ስለዚህ ጉዳይ ያንተ አስተያየት እንዴት ነው ሲል የፓርላማው ኢኮኖሚ ኮሚቴ ፕሬዝዳንት ጠየቀ። ጠቅላይ ሚኒስትሩም እንደሚከተለው መለሰ። ይህ አገራችን የውጭ ሸቀጥ ማራገፊያ በማድረግ ለመኖር የሚፈልጉና በሰርቶ አዳሪ የሀገራቸው ህዝብ ላይ ቀንበር ሆነው መኖር የሚመኙ ሰዎች አስተያየት ነው። የሀገራችን ህዝብ የሚገዛቸው በፋብሪካ የተዘጋጁ እቃዎች እጅግ ብዙ ስለሆኑ የሀገራችን ህዝብ የምናሰራለትን እቃዎች ሊገዛ አይችልም ማለት ፍጹም ስንፍና ነው። ከዚህም በቀር ብርታቱ ከተገኘ በዓለም ገበያዎች ላይ የማንወዳደርበት ምክንያት የለም። በዓለም ገበያ ላይ ከፍ ያለ ቦታ ያላቸው ሀገሮች ብዙዎቹ በኋላ የተነሱ ናቸው። በተለይ እኛ በስራ ከጎበዝን በዓለም እጅግ ተፈላጊ የሆኑ ጥሬ ነገሮች ስላሉን እነሱን በጥሬነት በርካሽ ዋጋ ጥለን ሲበስሉ በውድ ዋጋ የምንገዛ በመሆናችን ይህን ችግር ለማቃለል ፋብሪካዎች እንዲኖሩን ከማድረግ የበለጠ መድኃኒት የለም። ሀገራችን የብዙ ፍራፍሬዎች ሀገር ስትሆን በቆርቆሮ የታሸጉ ፍራፍሬዎች በብዛት የምንቀበለው ከውጭ ሀገሮች ነው። ቆዳ በብዛት በርካሽ እንሸጣለን። የቆዳ እቃዎችን በብዛት ከውጭ በውድ እንገዛለን። ስንት የወተት ላሞች በሀገራችን እያሉ እና ብዛታቸውንና ካሁኑ የበለጠ ማድረግ ስንችል የቆርቆሮ ወተት ከውጭ እናስመጣለን። የብዙዎቻችን ልጆች ከውጭ ሀገር ከምናስመጣው ወተት መመገባቸውን የሚክድ ያለ አይመስለኝም። ይህን ለምሳሌ ጠቀስኩ እንጂ በርካሽ ሸጠን በውድ የምንገዛውን እና ጥሬ ነገር በሀገራችን ሞልቶ ከውጭ የተሰራ የምንቀበለው እቃ እጅግ ብዙ ነው። ስለዚህ ፋብሪካ ማቋቋምን ጨለማ ነገር እያደረጉ የሚያወሩትን ሊቃውንት ወደ ጎን ተወት እያደረግን በምንችለው መጠን ፋብሪካዎችን ብናቋቁምና ራሳችንን ችለን ከዛ ወደ ውድድሩ ለመሸጋገር ብንሞክር ምንም ችግር አይኖርብንም። ሳይጀምሩ የተስፋ መቁረጥ ድምጽ ማሰማት ከስንፍና በቀር ሌላ ትርጉም የለውም። እርግጥ ነው በአሁኑ ጊዜ ከባድ ኢንዱስትሪዎች ብናበዛ ትርፋችን ኪሳራ ሊሆን ይችላል። ይሁን እንጂ ይህ ጉዳይ በደረጃ እንድንራመድ እንጂ ፋብሪካ እንዳናቋቁም አያሳስበንም። በሀገራችን እንረስ ሲሏቸው የእርሻውን ፍሬ ወዴት ልንሸጥ እንችላለን ኢንዱስትሪ እናቋቁም ሲሏቸው አይ ያለውን ችግር የት ታውቁታላችሁ? የፋብሪካ መግዣ የፋብሪካ ኤክስፐርቶች ደሞዝ ምን ያህል እንደሚፈጅ መቼ አሰባችሁትና? ይህ ቀላል የሚመስለው በመሀይም አይን ሲታይ ብቻ ነው እንጂ በኢኮኖሚ ሊቃውንት አይን እጅግ ከባድ ነው ይላሉ። የሹማምንት ቁጥር ይበርክት ደሞዛቸው ከፍ ይበል በሆነ ባልሆነው ምክንያት ማአት ብር እየታቀፋችሁ ወደ ውጭ ሀገር ሄዱ ሲባሉ ግን በልልታ ከመቀበል በቀር ገንዘቡ የት ይመጣል? ብንበደር ባለዕዳ እንሆናለን እኮ። ታክስ እየከበደ ቢሄድ የህዝቡ ጠቅላላ ኑሮ ከአደር እየደከመ ይሄድና ከከባድ ችግር ላይ እንወድቃለን እኮ የሚለውን ትክክለኛ ጉዳይ ግን አያስቡትም። እኛ እንስራ እናሰራ በሚሉ ታታሪ ሊቃውንት ሐሳብ እንጂ ለመብላት በተፈጠሩ ሊቃውንት ሐሳብ አንመራም። ሊቅነት ሊቅ ነኝ እኮ እያሉ የራስን ምቾት በህዝብ ችግር ላይ ማደላደል ከሆነ
ይህን አይነቱን ሊቅነት ለማዳመጥ የዘመኑ ፈጣን እርምጃ አይፈቅድልንም። ጠቅላይ ሚኒስትር መልካም ምዕራፍ 5 ጠቅላይ ሚኒስትር መልካም የሀገሩ ሰዎች በልዩ ልዩ ምክንያቶች ልዩነት እየፈጠሩና እርስ በርሳቸው እየተበጣበጡ ስላስቸገሩት በሬዲዮ ለመላው ህዝብ ያሰማው ንግግር። የሀገሬ ህዝቦች ሆይ ዛሬ ይህን ንግግር ሳሰማችሁ እጅግ እያዘንሁ ነው። ህዝብ ነጻነቱን እያጣ በቆራጭ ፈላጭ ስልጣን ስር የሚወድቀው ስልጣንንና ገዥነትን የሚፈልጉ መሪዎች ስለሚፈጠሩበት ብቻ አይደለም። ህዝብ ቅብጥብጥ፣ መሰረተ ቢስና ዓላማ የለሽ በግል ስሜታቸውና ፍላጎታቸው ብቻ የሚመሩ ሰዎች የበረከቱበት ሆኖ ሲገኝ መሪዎች ባለባቸው ኃላፊነት ጠርቅቀው ይዘው ወደ እውነተኛ ጥቅሙ ለማራመድ ይገደዳሉ። ስዶችና ባለጌዎች አትሁኑ። ስድነታችሁ የግል ነጻነታችሁን ያሳጣችኋል። በነጻነት ዝርዝር ጉዳይ ውስጥ ለብልግና ቦታ የለውም። አንዱ ተነስቶ የሌላውን መብትና ነጻነት ሲነካ መንግስቱ ዝም ብሎ አያይም። በመብት መጠቀም የሚባለውን ቃል ገና አልተረዳችሁትም። ጠቃሚ ምክር፣ ማሻሻያ የሆነ ሐሳብ ግለጹ ቢሏችሁ ከማድቤት ወጥታ የማታውቅ ገረድ ለስድብ ከምትናገረው የብልግና ቃል ይብስ የተዋረደ ብልግና ትናገራላችሁ። ስሩ ሲሏችሁ የዘር፣ የነገድ፣ የሃይማኖት፣ የቋንቋና የጎሳ ታሪክ እያነሳችሁ የጋራ ጥቅማችሁን አይናችሁን ጨፍናችሁ ታበላሻላችሁ። ሲቪልና ወታደር እየተባባላችሁ እርስ በርሳችሁ ትናናቃላችሁ። ምን ነው አይናችሁ እየጠበበ ያድራል? ምን ነው ወደ ኋላ ሄዳችሁብኝ? በአንድ በኩል ስለ 20ኛው መቶ ክፍለ ዘመን ስልጣኔ ታወራላችሁ። በአንድ በኩል ደግሞ ከአባቶቻችንና ከአያቶቻችን ወደ ኋላ ሆናችሁ እነሱ ይንቋቸውና ይጠሏቸው የነበሩ ነውሮችን ትሰራላችሁ። ከዚህም አልፋችሁ ነውራችሁን መልካም ነገር አድርጋችሁ ለማሳየት ትጣጣራላችሁ። እናንተ ዘራችን ታላቅ ነው ብላችሁ ሌሎችን ዘሮች የምትነቅፉ የእናንተው ንጹህ ዘር የመነጨበትን ልዩ ምንጭ እስኪ ንገሩኝ። ሃይማኖት አለን ትላላችሁ። የሃይማኖት መጽሐፎች ሁሉ የሰው ዘር ምንጮች የተለያዩ መሆናቸውን የሚናገሩ አይመስለኝም። ማንኛውም ሰው ከአንድ የሰው ዘር የመጣ ሰው ነው። ምን ነው ሌላውን ሁሉ ነገር ትታችሁ ሰውን በስራውና በጠባዩ ብቻ ብትመለከቱት? በሃይማኖታችሁ የምትመኩትና የእናንተን የሃይማኖት እግዚአብሔር ራሱ በፊርማ አጽድቆ የሌሎችን በአዋጅ የሻረው ለምን ታስመስሉታላችሁ? ምናልባት ይህን የምታደርጉት የምትሰሩትን ሳታውቁ ይሆናል። ሲቪሎች ወታደሮችን፣ ወታደሮች ሲቪሎችን የምትንቁበትና በዚህ የምትጨቃጨቁበት ምን ምክንያት አላችሁ? የሀገራችን ነጻነት በወታደር ወይም በሲቪል ብቻ ተጠብቆ አልኖረም። ወታደሮቻችን ቀድመው ለመሞት ይዘጋጁ እንጂ አገር ብትወረር ለአገሩ የማይሞት ሰው የለም። ታዲያ ወታደሩ አስቀድሞ ለመሞት ስለተዘጋጀ ሲቪሉ በምን ሊንቀው ይችላል? ሰላማዊ ሰራተኛ በማንኛውም ጊዜ አድካሚ ስራ እየሰራ ሀገሩን ስላገለገለ ወታደሩ በምን ሊንቀው ይችላል? ገበሬው በሚያመርተው ፍሬ መመስገኑ ቀርቶ በሚውልበት ጭቃ ከተነቀፈ ወታደሩ በጦርነት ጊዜ ቀድሞ ለመሞት ታዛዥ በመሆኑ መመስገኑ ቀርቶ በሰላም ጊዜ ስራ የፈታ መስሎ በመቀመጡ ከተነቀፈ ነጋዴው በማለዋወጥ በሚሰጠው ጥቅም መመስገኑ ቀርቶ በሚያገኘው ትርፍ ከተነቀፈ ከዚህ በቀር ሰው የሚነቀፈው በስራው መሆኑ ቀርቶ በሃይማኖቱ፣ በዘር፣ በቋንቋው፣ በቀለሙና ይህን በመሰለው ዋጋ የሌለው ምክንያት ከሆነ ዓለም የነቃፊዎች ብቻ ቦታ ሆነች ማለት አይደለም። በእኩልነትና በወንድማማችነት መኖር እንደ ቁምጥና ለምን ይቀፋችኋል? ራሳችሁን በሚገባውም በማይገባውም ተቀዳሚ ብታደርጉት የዓለምን መሰረታዊ አቋም ልትለውጡ ትችላላችሁ። ለምን ራሳችሁን ታታልላላችሁ? ይህን ሁሉ የሚያደርጋችሁ እውነት ከልብ የመነጨ ስሜት ኖሯችሁ አይደለም። ሆዳችሁ ሲያውቅ ደጉን ክፉ ብርሃኑን ጨለማ ለምን ትላላችሁ?
የራሳችሁን ታላቅነት በሌላ መንገድ ለመፍጠር ሳትችሉ ስትቀሩ ከሌሎች እንበልጣለን እያሉ በመፎከርና የሌሎችን መብት በመድፈር ወንድሞቻችሁን በመቀኝነት በማጥፋት ራሳችሁን ከፍ ማድረግ ትፈልጋላችሁ። በስራ ላይ የተመሰረተ ንጹህ ውድድርን ለምን አትለምዱም? በሀገራችን ውስጥ በመቀኝነትና ከሌሎች ይበልጣለሁ እያሉ ባፍ በመፎከር ታላቅ እድል የሚገኝበት ጊዜ ሊኖር የሚችል አይመስለኝም። የምትመኙትን ሁሉ ሰላማዊና ቅን ነገር መሆን ነበረበት። እናንተ ግን ምንም ጥቅም የማይሰጠውን ጭቅጭቅ መርጣችኋል። ጠብ ካስፈለገንስ እርስ በርሳችሁ ከምትጨቃጨቁ ሌላ ጠላት መቼ ጠፋ? በሽታን፣ ችግርን፣ ድንቁርናን የመሳሰሉ የተፈጥሮ ጠላቶች አሉን። ከዛም አልፈን በቅርባችንም ሆነ በሩቃችን እኛን የሚጠሉ ሰዎች ሞልተዋል። እርስ በርሳችሁ ጠላቶቹ ናችሁ። ሌሎች ጠላቶቻችሁን መመከት እስኪሳናችሁ ለምን ትደክማላችሁ? ከማንም ሳይበልጡ እኔ በልጣለሁ የሚያሰኘው የረከሰ ስሜትስ ምን ነው ከህሊናችሁ አልወጣለ? እኔ አሁን ልነግራችሁ የምሻው ነገር ይህ ነው። ጨዋ ሁኑ። ኃላፊነታችሁን መብትና ግዴታችሁን እወቁ። ለእያንዳንዱ ሰው ሰላማዊ ኑሮ ሲባል መንግስት እንደተቋቋመ ታውቃላችሁ። የመንግስቱን አስፈላጊነት ለማጠንከር እያንዳንዱ ሰው ከግል መብቱና ፍላጎቱ እየቀነሰ የጋራ ጥቅም ለሆነው መንግስት የተባለ ድርጅት ሰጥቷል። እኔ የምመራው መንግስታችሁ እናንተ ለጋራ ጥቅማችሁ ያቋቋማችሁት እንጂ እኔ ብቻ ያቋቋምኩት አይደለም። እኔም እናንተ መርጣችሁ ስልጣኑን ሰጣችሁኝ እንጂ በጉልበት መንግስታችሁን አልያዝኩም። መንግስት የራሳችሁ ድርጅት መሪውም የራሳችሁ አገልጋይ ሲሆኑ አናሰራም እያላችሁ ከበጠበጣችሁ ችግሩ የኔ ብቻ መሆኑ ቀርቶ የጋራችን ይሆናል። እንድንሰራ ከፈለጋችሁ ግን መርጣችሁ የሰጣችሁኝ ስልጣን በሚፈቅድልኝ መጠን አስፈላጊውን እርምጃ አደርጋለሁ። የህዝብ ብልግና ከባድ አገዛዝን ከማምጣት በቀር የመንግስትን መኖር ተፈላጊነት ሊያስቀር አይችልም። በህግና በነጻነት መገዛት ማይሆንለት ህዝብ እድሉ በክርን በመታፈን መገዛት ነው። አሁንም በመገደድ ሳይሆን ለጋራ ጥቅማችሁ ብላችሁ የሚከተሉን ግዴታዎች እንድትፈጽሙ ጠይቃለሁ። አንደኛ፣ ከሁለቱ የታወቁ የፖለቲካ ድርጅቶች ማለት ከሰራተኛና ኮንሰርቫቲቭ ክፍሎች በስተቀር በየመንደሩ የተቋቋሙ የፖለቲካ ፓርቲዎች ሁሉ እንደ ህገወጥ ሴራዎች ተቆጥረው ይፈርሳሉ። ለመተራረም ሁለቱ ታላላቅ የፖለቲካ ክፍሎች ይበቃሉ። ሌሎች ግን የሥራ ጊዜን የጭቅጭቅ ጊዜ ለማድረግ ካልሆነ ለምንም ስለማይጠቅሙ መሰረዝ አለባቸው። በሃይማኖት፣ በዘር፣ በቋንቋና በቀለም ታከው የተቋቋሙ ማህበሮች ሁሉ መፍረስ አለባቸው። በስራ ሆነ በሌላ ቦታ አንዱን የቤቴልፋስ ተወላጅ ሌላው አገር ሄት ነው፣ ዘርህ፣ ነገድህ፣ ሃይማኖትህ፣ አውራጃህ እያለ ሲጠይቅ ቢገኝ በሀገሩ ላይ ታላቅ ወንጀል እንደፈጸመ ተቆጥሮ ከፍ ያለ ቅጣት ይቀጣል። በየመስሪያ ቤቱ የነበሩት አገርህ፣ ዘርህ፣ ሃይማኖትህ የሚሉ የህይወት ታሪክ መመዝገቢያ ፎርሞች ሁሉ ልዩነትን የሚያሳስበው ጥያቄያቸው በፍጹም ተሰርዞ የትውልዱ ዘመን ችሎታው፣ ዜግነቱና የአገልግሎት ዘመኑ ብቻ የሚጠየቁበት ሌላ ፎርም ይመጣል። አራተኛ፣ ማንኛውም ሰው በጽሁፍም ሆነ በንግግር ነገድንና ነገድን የሚለያይ የአንዱን ሰው ሰብአዊ ክብር በሐሰት የሚያዋርድ ሐሳብ በሐሰት ገልጾ ቢገኝ በህግ ተከሶ ታላቅ ቅጣት ይቀጣል። አምስተኛ፣ በትምህርት፣ በስራ ቦታ በሌላም ምክንያት የነገድ ልዩነት ሲያደርግና ከነገዱ ለተወለደ ሰው ሲያዳላ የተገኘ ሰው 2 ዓመት ታስሮ ከመንግስት ስራ ለመጨረሻው ይወጣል። ስድስተኛ፣ በማንኛውም ሰው ፊት አንዱ ሰው ሌላውን ወገኑን አንተ የነገሌ ዘር ወገን ብሎ ሲሰድበው ቢታይ ከ2 እስከ 5 ዓመት በሚደርስ እስራት ይቀጣል። ሰባተኛ፣ 2 የሀገራችን ወጣቶች ለጋብቻ ተመራርጠው በሚስማሙበት ጊዜ ወላጆች የልዩነት ምክንያቶች በመጥቀስ ለመከልከል ሲሞክሩ ቢገኝ ለረጅም ጊዜ በመታሰር ይቀጣሉ። በዚህም ምክንያት ልጆቻቸውን በመካድ በውርስና በሌላም ነገር ያለውን መብት
ለመከልከል የሚደረጉት ኑዛዜም ዋጋ አይኖረውም። 8ኛ ማንኛውም ሰው ድሃ፣ ሀብታም፣ ሲቪል፣ ወታደር፣ መሀይም፣ ተማርሁ ባይ በሚሉ የመለያ ቃሎች ሲሳደብ ቢገኝ በሀገሩ ህዝብ ላይ ወንጀል እንደሰራ ተቆጥሮ ይቀጣል። ይህን ስላችሁ አንዳንዱ ቃል አስፈላጊ ያልሆነ ቀላል ነገር ይመስላችሁ ይሆናል፣ ግን አይምሰላችሁ። የአንዲት በእብደት በሽታ የተጎዳች ሴት ቃል ተብሎ የሚነገር ምሳሌ ልንገራችሁ። የእብደት በሽታ የጎዳቷ ሴት ገበያ ወጥታ ሰዎችን ስትመለከት ሲቀልዱ፣ ሲስቁና ሲንጫጩ ስላየች ሰዎች ለምን እንደዚህ ያወካሉ ስትል ጠየቀች። እየሳቁ እየተጫወቱ ነዋ አሏት። ታው በሏቸው፣ እኔንም እንደዚህ እያደረገ ነው የጀመረኝ አለች ይባላል። አሁንም የልዩነት ምክንያት የሆኑትን ነገሮች ሁሉ ሳንንቅ ከሀገራችን ነቅለን ካልወጣልናቸው ይህ ጠንቅ እየባሰብን እንደሚሄድ አትጠራጠሩ። አንድነት 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 ያሻናል። ስለ አንድነታችን ብዙ የግል ስሜቶችን ማስወገድ አለብን። ለዚህም ጨካኝ መሆን አለብን። ፍቅርና ምክር የሀገራችንን ህዝብ ከሚጎዱት ነገሮች ነፃ ሊያደርጉት ካልቻሉ ጉልበትንና ህግን የማንጨምርበት ምክንያት የለም። እኔን ብትጠሉ በፈለጋችሁ ጊዜ በምርጫ ሻሩኝ እንጂ እንደሰራበት ለመረጣችሁኝ ጊዜ ለእናንተና ለሀገሬ ህዝቦች የሚጠቅም ሆነ የታየኝን ሁሉ ከመስራት አልመለስም። እኔ ማንንም ተለማምጬ ጠቅላይ ሚኒስትር ሆኜ ልኖር የምፈልግ አይደለሁም። እኔ በአንድነትና በብርቱ ሰራተኛነት ልንደርስባቸው የምንችል ተግባሮችን በመግለጽ እየነገርኩ በቅንነት ወደ እነሱ እንድንራመድ የምሻ ሰው ነኝ እንጂ ስሜታችሁን እየተከታተልሁ ተስፋ በመስጠት በመደለልና ማንኛውንም ነገር ሲበላሽ ችላ እያልኩ በማለፍ ስልጣኔ እንዳይነካ የምሻ ሰው አይደለሁም። ስልጣን መልካም ነገር ካልሰራሁበት ገደል ይግባ። ስልጣን አምላክ አይደለም፣ አላመልከውም። በስልጣን ላይ ለመኖር ብዬ በሐሰተኛ ስብከት ሊፈጽሙት በማይችሉ ተስፋ ሌሎችን በመወንጀልና በማስመሰል የሚሰሩ አንዳንድ የፖለቲካ ሰዎች ወይም ዴማጎግስ የሚመሩበትን ዓላማ አልከተልም። እኔ የምላችሁ የማንችለውን እንሰራለን፣ ያልሰራነውን ሰራን እያልን ከማውራት በእጃችን ያለውንና ልናደርገው የምንችለውን እንድንሰራ ነው። ፍቅርን ማንን ገደለና ነው ያለ ምክንያት የምትጣሉት? አንድነት ማንን ጎዳና ነው የአንድነታችሁ ጠላት የሆናችሁት? እኔ ተለባብሶ ኑሮ በምትሉት አላምንም። አንድነት አታችሁ እንደ ጠላት ስትተያዩ ሳውቅ በአንድነቱ የጸናው የሀገሬ ህዝብ እያልሁ ህሊናዬን በመካድ ልመካባቸው አልችልም። እነዚህ ዋጋ የማይጠይቁ ሊቅና መሀይም የማይሉ ሁሉም ሰው በቀላሉ በበጎ ፈቃደኝነት ብቻ ሊመሰረታቸው የሚችሉ ድንቅ ነገሮች መስርቶ ከነሱ በሚገኘው ታላቅ ኃይል አለመጠቀም አሁን ምን ይባላል? ይህ ንግግር ጥቂት ከረር ያለ ቢሆንም ህዝቡ አድምጦት ጥያቄው ተፈጽሟል። በሀገር ውስጥ የሚኖሩ የውጭ ዜጎች በህዝቡና በመንግስቱ ላይ ስለሚሰሩት ተንኮል በሬዲዮና በጋዜጣ የሰጠው ብርቱ ማስጠንቀቂያ። እናንት በሀገራችን የምትኖሩ የውጭ ዜጎች እኛ ሌላውን ሁሉ ልዩነት ሳንመለከት የሰብአዊ ተፈጥሮ አንድ ቤተሰብነታችንን አምነን በሀገራችን አንደኛ እኩል ሆናችሁ እንድትኖሩ ተውናችሁ። እንደኛ እኩል ሆናችሁ እንድትኖሩ ተውናችሁ። ባለፈው ረዘም ያለ ጊዜ በልዩ ልዩ ጥቅምና ምክንያት ከሀገራችን ባለስልጣኖች ጋር እየተሻረካችሁ የሀገራችንን ተራ ህዝብ ስትገፉት፣ ስትንቁትና ስታስጨንቁት ቆያችሁ። ጊዜው ሲደርስ አገሪቱ ተቀዳሚ ጥቅሟን ሁሉ ለተወላጆቿ እንድትሰጥ ተደረገ። አሁን የምትሰሩት ስራ ሁሉ የሚያሳየን በህዝባችን እድገት ላይ ያላችሁን ግልጽ ምቀኝነት ሆኗል። አርፋችሁ መስራት የምትችሉትን እየሰራችሁ ተቀመጡ። የስለላና የተንኮል ስራችሁን የማትተው ከሆነ ከሀገራችን ምድር ጠራርገን ለማውጣት የሚያግደን ነገር አለመኖሩን ማወቅ አለባችሁ። ተወላጁ ህዝብ በገዛ ሀገር ውስጥ ትጋፉት ሳይጠላችሁና ሳይበድላችሁ የእናንተ እሱን መጥላትና መበደል የግፍ ድርብ አይሆንባችሁም? ዛሬ በልዩ ልዩ ጉቦ ተደልሎ የሀገሩን ህዝብ የሚሸጥ ባለስልጣን ያለ እንዳይመስላችሁ። የሚገኝ ከሆነ ከእናንተ የከፋ ዕድል ይገጥመዋል። እኛ
የህዝባችንን ጥቅም ለመጠበቅ የመንግስታችንን መብት ለማስከበር የሚከተሉትን እርምጃዎች የምናደርግ መሆናችንን ማወቅ አለባችሁ። አንደኛ፣ በሀገራችን ኗሪ የሆነ የውጭ ዜጋ ለውጭ መንግስት ተገዝቶ እኛን ሲሰልል ቢገኝ በሀገራችን ዜጋ ላይ እንደሚፈጸመው የሞት ፍርድ እዚሁ ይፈጸምበታል። በሀገራችን ውስጥ የሚኖር አንድ የውጭ ዜጋ በአንዱ የሀገሪቱ ተወላጅ ላይ የማጥቃትና የተንኮል ስራ ሲሰራ ቢገኝ በሀገሪቱ ያፈራውን ሀብት ተወርሶ ከ48 ሰዓት በማይበልጥ ጊዜ ውስጥ ከሀገራችን እንዲወጣ ይገደዳል። ሶስተኛ፣ ዜግነቱን ወደ ሀገራችን ለውጦ የሚኖር የውጭ ተወላጅ ሁሉ ልዩ ማህበራዊ አቋም ወይም ኮሚኒቲ ሳይመሰርት ከህዝቡ ተቀላቅሎ እንዲኖር ይገደዳል። ለሁሉም መድኃኒቱ አርፎና ከህዝቡ ጋር ተስማምቶ መኖር ብቻ ነው። የሰው ልጅ በመንፈስ እየተቀራረበ እንዲሄድ በሚፈለግበት ጊዜ በአሁኑ ጊዜ ከትውልድ ሀገራችሁ የተጫናችሁትን ድህነት አራግፋችሁ በደስታ የምትኖሩበትን ሀገር ህዝብ በመበደል በሃይማኖትና በዘር ወገን የምትሉትን እየፈለጋችሁ የእኛን ምስጢር በማባከን ጥቅማችንን በማበላሸት ጠቅላላና ከባድ ጉዳት የምታስከትሉ ከሆነ ለእናንተ ሰብአዊ ርህራሄ እንዲኖረን ኃላፊነታችን አይፈቅድልን። ፍቅር የጋራ ነው። እናንተ በማይገባ ስትበድሉን እየታገስን የምናገኘውን የሰማዕትነት ቅድስና የምንፈልግ አይደለንም። ጨው ለራስ ብትል ጣፍጥ ያለዛ ድንጋይ ብለው ይጥሉሃል የሚባለውን ምሳሌ እንድታስታውሱ ታሳስባችኋለሁ። በቤኤልፋስ በሚኖሩ በመላዎቹ የውጭ አገር ዜጎች ዘንድ ይህ ብርቱ ማስጠንቀቂያ ታላላቅ ስጋት ስለፈጠረ ይታይባቸው የነበረው ብልግናና ጥጋብ ሁሉ